ሰላም ሰላም ውድ ተመልካቾቻችን እንኳን ለአረፋ በዓል በሰላም አደረሳችሁ። ዛሬ በጎዳናዎች ላይ እየተዘዋወርን ሰዎችን ባዝናኝ ጥያቄዎች እናስቃለን። የበዓሉንም ደስታ አብረን እንጋራለን። እስከ ፍጻሜው ከኛ ጋር ቆዩ። እንግዲህ ተመልካቾች አረፋ ሲባል ወዲያውኑ ሰዎች የሚያስቡት እርድና የበዓል ደስታ ነው። ግን አረፋ የእርድ በዓል ነው የተባለው ለምንድን ነው? አረፋ የእርድ ጊዜ ነው የሚባለው እንግዲህ ኢስማኤል አለይሂ ሰላም የኢብራሂም ልጅ ናቸው፣ ወይም የአብርሃም ልጅ የምንለው ማለት ነው። አባታቸው ለመስዋዕት በጠየቃቸው ጊዜ እሺ አባቴ መርሃባ ብለው ፈቃደኛነታቸውን ገልጸው ለመስዋዕት ዝግጁ በሆኑ ጊዜ ጅብሪል አለይሂ ሰላም በመላእክት ወይም ገብርኤል የምንለውኛ ማለት ነው ይዞላቸው ቀረበና በሱ ምትክ የመስዋዕትነት ስላቀረበ እሱን ታሳቢ በማድረግ ነው የእርድ በዓል ነው የምንለው። በዚህ ነው አባታችን አደምና እናታችን ሐዋ የተገናኙበት ጎራ ነው። ነብዩ ኢብራሂም እስማኤልን ልጃቸውን ሲወልዱ ልጅን ላርድ ብለው የንትን ያሉበት በግ ከጀነት ሀገር ወርዶ በግ የታረደበት ዓመት በዓላችን ቀጥታ የሚከበርበት በዚህ ነው። የኡድሂያ በዓል ነው ተብሎ ይታሰባል። ምክንያቱም በአረፋ ጊዜ ትልቁ ኢባዳ ተብሎ የሚታሰበው እርድ ነው። ከሶላት በኋላ ነው እርድ የሚደረግ። የነብያችን ሱና በዛ ምክንያት ነው እንዲቀጥል የታሰበው። ነብዩ መሐመድ ሲሰሩት መጀመሪያ የእስማኤል በዓል ሲጀመር መጀመሪያ በዓሉ ደርሶ በግ የሚያርዱት ሲያጡ እሳቸው ልጅህን ረደው ብለው ሲጠየቁ እኔ ልጄ እንዴት አርጄ ስል አይ ረደኝ አባቴ ታዘዝሃል ሲላቸው መርሃባ ብሎ አባትየው አርዳለሁ ሲል አላህ ያን በግ ሲያቀርቡ አላህ ከጀነት በግ አመጣ። በግ ሲያመጣ ያ በግ እንግዲህ ወረደ፣ ያን አረዱ ይባላል በአረፋ። የነቢያቶች አባት የሚባሉት ነቢይ ኢብራሂም ልጃቸውን እስማኤልን ለእርድ አቅርቡ ተብለው የታዘዙበትና በዛም ሰበብ ጅብሪል ከሰማይ እስማኤልን ለማትረፍ መስዋዕት የተቀረበበት በዓል ስለሆነ ነው። በዛ ምክንያት ኢድ አል-አድሃ ተባለ ወይም የእርድ በዓል ተባለ ማለት ነው። እንደሚታወቀው አረፋ ሲመጣ ሰው ሁሉ ስለ በግና ፍየል ያወራል። ዛሬ ግን ትንሽ አዝናኝና አስገራሚ ጥያቄ ይዘን መጥተናል። ለመሆኑ በግ ስንት ብልት አለው? እስኪ ሰዎች ምን ያውቃሉ? ሰምተን እንመለስ። በግ ስንት ብልት ያለው ይመስልሻል? አላውቅም። እኔ እንጃ። የዶሮ አውቃለሁ፣ የዶሮ የበግ አላውቅም። በግ አላሁመ ሰሊ አላ ሙሐመድ አላውቀውም። 32 ብልት ይኖራል። ለዶሮ ነው 12 ተመነቀ። አንድ ነው። አንድ ነው። አንድ ነው ነው የሚመስለው። አንድ ብልት። አንተስ? አይ እኔ አላውቅም ቢልም አላውቅም ስንት እንደሆነ። በግም ሆነ ማንም ሆነ የሰው ልጅ እንደተፈጠረው የእንስሳዎችም እንደዚያው 12 ብልት አላቸው። ብልቱን አላውቅም። ስለ ብልት ልጅ አላውቅም። እና የፍየል ስንት ብልት ነው ያለው? የፍየል 2 ብልት። ለምሳሌ ዶሮ 12 ብልት አለው አይደል? በግ ስንት ብልት ያለው ይመስላል? ተቆጥሮ ይቆጠራል። ብልቱን እንግዲህ ያው እንጃ እኔ ልብ ብያል 12 አይደለም፣ እርግጠኛ አይደለም። ያው መገመት አይደለም። 12 እንደ ዶሮ ከሆነ 12 እንበለው። ዶሮ 12 ብልት አላት አይደል? በግ ስንት አለው? አንድ ነው። አንድ ብልት። በግ በሚለው እኔ በማውቀው ሽንጥ የሚባል አለ፣ ጭን የሚባል አለ፣ የፊት እግር የኋላ እግር ይባላል። ያው ከዚያ ውስጥ እንግዲህ ስጋውን ስናርደው እንለየዋለን። ይሄ ሽንጥ ስጋ፣ ይሄ ጭን ስጋ፣ ይሄ ፍሪምባ፣ ይሄ እንኩላሊት፣ ይሄ ልብ እያለ እንቆጥረዋለን። ቁጥሩን ግን እኔ እንግዲህ ቆጥረው እንደሆነ እንጂ ይሄ ነው ብዬ የምቆጥረው ታውን በፊት የማውቀው ነገር የለም። 24 ብልት 12 እንደሆነ እንጃ አላውቅም። የዶሮ 12 እንደሆነ አውቃለሁ። የበግ ደግሞ የከብት ታላቅ ታናሽ እንዳሉ አውቃለሁ። የበግ
ብዙም እንግዲህ አንድ በግምት 5 ልበል። በግ ብልቱን እንግዲህ ብዙም ባላውቀው እንግዲህ ብዙ ነው ብልቱ የበግ ቢሆንም ግን እኛ ከ3 ይከፈላል። በግ ከ3 ተከፍሎ 2 ለቤተሰብ ይሰጣል፣ አንዱ ለምስኪን ይሰጣል። በግ እኔ በግ አላውቅም። ምንድን 4 እግር እና እንትን ቅልጥም አይ ቲንክ ይሄ ነገር ለዶሮ ብቻ ነው የማውቀው። አላህ አለም ወላሂ ማውቀው እኔም ደስ የዶሮ ነው የማውቀው። የአረፋ በዓል ለብዙ ሰዎች የማይረሱ ትዝታዎችን ይዞ ይመጣል። የልጅነት ጨዋታ፣ የቤተሰብ መሰባሰብና የበዓል ደስታ አለ። እስኪ የጎዳናው ሰው የማይረሳውን የአረፋ ትዝታ ሰምተን እንመለስ። በጣም የምታስታውሰውን የኢድ ወይም የአረፋ ትዝታ የልጅነት የቤተሰብ ሊሆን ይችላል። እስኪ ንገረን። በኢድ ጊዜ እንግዲህ አንድ ገጠመኝ ልንገርህ። አጋጣሚ እኔ የመንግስት ሰራተኛ ነኝ። ስቀጠር የጥበቃ ሰራተኛ ሆኜ ነው የተቀጠርኩት እና የኢድ ማግስት ሌሊት ሆኖ ሌሊት በቅሎ ይገባል። እኔ በቅሎ ይሁን አይሁን አላውቅም እና መሳሪያውን እንትኑን አላውቀውም። እንደዚህ የክላሽ ምናምን እንትኑ አልነበረኝም እና ገና እንደተቀጠርኩ ጊዜ ነው። በበነጋታው ዒድ ነው እና ያ ፈረስ ይመጣና የተቀመጥኩባትን የጥበቃ ቦታ በርግጫ ይመታታል። በርግጫ ሲመጣ ደንግጬ ወይኔ ነገ ዒድ ነው፣ ዒድ እንኳን ሳልደርስ ላልፍ ነው ማለት ነው አልኩና ያን መሳሪያ እንዳቀባበልኩት በሙሉ ተኮስኩት። አጋጣሚ የጥበቃ አካላት ደርሰው ቀወተን ስናየው ምን ሆኖ አገኘሁት? በቅሎ እና ዒዱንም በሰላም አሳለፍኩት እላለሁ። አንድ ሁለተኛ መቼም ማረሰው እንደዚህ ወጣቱንን የአቅም ደካሞችን እንደዚህ የዒድ እንትን እንዲሆን ብለን የድጋፍ ማሰባሰቢያ አደረግንና ይዘን ስንሄድ አጋጣሚ የተወሰኑ 2-3 ፍየሎች ጠቦት ይባላል በእኛ እነሱን ገዝተን ከቤት ልናደርስ ስንሄድ የሰትዩቱ አንድ ልጅ ነው ያላቸው። አጋጣሚ እኛ ልንሰጥ ሄድ ነው ልጃቸውን ሊድሩ የዚያን ሁለት ኒካ ሊያስሩ ዶሮ አርደው አገኘናቸው። ያችን ጠቦት ሰጠን፣ ልጁን ድረን ኒካሁን አድምቀን የመጣንበትንም ጊዜ አስታውሳለሁ። ደግሞ በኸይር ስራዬ አረፋ በሚሆንበት ጊዜ እርድ ከመግባቱ በፊት ቡና እናፈላለን። ክርስቲያን እህት ወንድሞቻችንና ጉርቤቶቻችን እንጠራለን። ክርስቲያን ከዚያ በኋላ እርድ ገባ በኋላ ያው እኛም ሙስሊሞችን ጠርተን ደግሞ እንደገና ቁጭ ብለን እንጫወታለን፣ እናበላለን፣ እንጠጣለን። ብዙ ትዝታ ይኖራል። ላይ ከሶላት በኋላ የተክቢር ፕሮግራም አለ። ከዛ ዘመድ ጥየቃ ምናምን ነገሮች ይኖራሉ፣ ቤት ላይ ያሉ ሴሪሞኒዎች። ከዛ በኋላ ደግሞ ሶላቶች ምናምን በጣም ብዙ ትዝታዎች ናቸው ያሉት። መቼም እስካሁን ድረስ ብዙ አመት ኑረናል እና ከትዝታዎቹ ሁሉ ከአባት ከእናት ጋር የምታሳልፈው የበዓል ሁኔታዎች፣ እንዲህ ደግሞ ከወንድሞች ጋር ደግሞ ተቀማምጠ ዱዓ እናደርጋለን በሰዓቱ። እንዴ የድሮ ባህል ትዝ የሚለኝ እኔ ገጠር ሳለን ክርስቲያኑ ልጅ ሲድር ሙስሊሙ ልጅ ሲድር ዶሮ እየሄድን እየሰበርን እያመጣን ክርስቲያኑ ቤት ሙስሊሙ ቤት እየመጡ እነሱ ዶሮ ዘፍነው ይዘው ብር ይዘው ይሄዱ ነበር። ይህን አስታውሳለሁ። ቤተሰቦቻችን ጋር ከምስኪኖች ጋር ጓደኞቻችን ጋር በመዘያየር ደካማዎችን በመዘየር በያሉበት በመጠየቅ እንደዛ እናሳልፋለን። አረፋን እንግዲህ እንደማስታውሰው እኔ ያው ከቤተሰብ ጋር አብረን እንበላለን፣ እንጠጣለን። ከክርስቲያን ጎረቤት ጋርም አብረን ደግሞ እንደሰታለን። ያው ግቢ ላይ ነው ዝታ የሚኖሩ ቤት ላይ እንኳን ብዙም አዲስ ነገር አይኖርም ምናምን ነገር ያው ለመጀመሪያ ጊዜ ሳከብር በነበረ ሰዓት ያው ትንሽ የበዓሉን ድባብ ለማምጣት ይከብድ ነበር ነገር ግን አልሐምዱሊላህ እነሱ ጓደኞቼ ጋር ምናምን አንድ ላይ የመጨረሻ ኢዳችን ነው ተመራቂ ስለሆነ እኔ ጋር ብዙ ነገሮች አሉ ማስታወሳቸው። ግን ያው ግቢ ላይ ሆነ የመጨረሻችን ነው የመጨረሻ ኢዳችን ነው እያከበርን ነው። ባህር ዳር ላይ ብዙ ደስ የሚሉ ነገሮችን አሳልፈናል። ከቤተሰብ ብንለይም አሪፍ ትዝታዎችን አሳልፈናል። የአረፋ ትዝታ እኛ ምስኪን የሌለውን ያለው እየሰጠ ክርስቲያንም በተለይ ክርስቲያንና ሙስሊሞች በጣም ባንድ ላይ ያደግ ስናደግ ለክርስቲያን የሚሰጠው የክርስቲያን ምግብ ለሙስሊሙ ደግሞ ጃሃን ይዞ ነው የሚበላበት
ድሃ ተጠይቆበት ነው እና ዓመት በዓላችን ከበድ ያለ ታላቅ ዓመት በዓል የመሆኑ ምክንያት ዘመድም ምስኪንም የሌለው የምንጠይቅበት ዓመት በዓላችን ነው። አሁንም ተመልካቾች ትንሽ አዝናኝና ግራ የሚያጋባ ጥያቄ ይዘን ቀጥለናል። በየቀኑ የምናያት ዶሮ ግን በትክክል ስንት የእግር እጣቶች አሏት? እስኪ የጎዳናው ሰው ምን ይላል ሰምተን እንመለስ። አይቻለሁ 3 ነው። ዶሮ 3 የአንድ እግሯ ነው የሁለት እግሯ? የሁለት እግሯ። በዚህኛው 3 ከኋላ አንድ ያለ ይመስለኛል 4 ይመስለኛል። ዶሮ እንግዲህ እኔ ብዙም አላውቃትኝ። እንግዲህ ዶሮ እንጃ 3 6 5 የአንድ እግሯ ብቻ 10 የሁለቱ ጣቶቿ 10 4 የአንድ እግሯ የሁለት እግሯ ደግሞ 8 የዶሮዎችን ግን አልቆጠርኳትም። እግሯን 4 ትሁን 5 ትሁን አልቆጠርኳትም። መቼም ወደ 4 ወደ 5 ሰዓት መጣጥቅ ነበር። 3 እርግጠኛ ነህ? ያንዱ ነገር ነው ያው 6 ማለት አይ ቲንክ ከፊት 3 አና ከኋላ ደግሞ አንድ አለች መስለኝ 4 በግምት 10 ሆነ። ሁለቱ 5 ያንዱ 5 በ5 አዎ የዶሮ እግር 5 ይመስለኛል። 4 መሰለኝ የእግራቸው 5 3 የአንድ እግሯ 3 የሁለት እግሯስ 6 እርግጠኛ ነሽ? ሜቢ 3 አንደኛዋ 3 አለ 6 ማለት ነው ይመስለኛል። 6 ስንት የእግር እጣት አላት? 6 አይደለም። አንደኛው ላይ ከሆነ 4 ነው፣ ሁለቱም ላይ ከሆነ 4 8 ማለት እንደዛ ነው። እርግጠኛ ነን? ዳታ አለ 8 4 ይመስለኛል 3 ወደፊት እንግዲህ እንደሚታወቀው የአረፋ በዓል ሲመጣ ከበዓሉ ውበት አንዱ ነሽዳ ነው። እስኪ ሰዎች የሚወዱትን ነሽዳ ለበዓሉ እንዲያቀርቡልን ደግሞ እንጠይቃቸው። ሰለላሁ ዐላ ሙሐመድ ሰጀር ሙርሰላ ሰለላሁ ዐላ ሙሐመድ ሰጀር ሙርሰላ ሙሐመድ ሰጀር ሙርሰላ ሰለላሁ ዐላ ሙሐመድ አሰላሙ አለይኩም አሰላሙ አለይኩም ሰጅድ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሀቢበላ አሰላሙ አለይኩም አሰላሙ አለይክ ያ ረሱለላህ አሰላሙ አለይክ ያ ሀቢበላህ አሰላሙ አለይክ ያ ረሱለላህ አሰላሙ አለይክ اللهم ارحم نور حسين اللهم ارحم نور حسين شفينا في الدارين اللهم ارحم نور حسين اللهم ارحم نور حسين شفينا في الدارين. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. اللهم صل على محمد عدد ما في علم الله صلاة دائمة بدوام مفيدة شكر مدرى شكر مسكان إدرس للرحمن نبيني رزقا يجنك تبشر فرج أمان شكر مسكان إدرس لمولى نبيني رقرني وترجع بيتي ما رفيع تلام نبي سلام على رسول سلام على محمد نبي سلام نبي سلام على رسول سلام على محمد نبي سلام محمد نبي صلى الله على 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 مبارك عيد مبارك مبارك أنا وياكم مسلم مسلمات بمولو السلام عليكم. عيد مبارك 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 لنا ولكم مؤمن مؤمنات بمولو السلام عليكم. عيد مبارك 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 لنا ولكم تقبل
تقبل الله صالح الأعمال منا ومنكم በዓለም ላለው ሙስሊም በሀገር ውስጥም ላለው ሙስሊም እንኳን ለኢደር አረፋ አደረሳችሁ ብዬ ደስታዬን እገልጣለሁ። ሀገሩን ደግሞ በሰላም በአማን እንዲያው ሹሙን ተሹም ዳሁን ተዳህ አስማምቶ ሰላም እንዲፈጠርልን አላህ አድርግልን እያልን ጦለት እናደርጋለን። ለመላው የሙስሊም የእስልምና ተከታይ እንኳን ለአረፋ በዓል አደረሳችሁ። እኛ አሰላሙ አለይኩም ለወንድሞቼ ላላችሁ ተለላችሁ በውጭም ያላችሁ በሀገር ውስጥም ያላችሁ አልহামዱሊላህ እንዴት ናችሁ? እንኳን ለኢድ አረፋ እንኳን አደረሳችሁ። ጠቅላላ እንደ ለሙስሊም ሙስሊማት በሙሉ እንዲሁም በባህር ዳር በሚኖሩት ቤተሰቦቼ እናት አባቶቼ ወንድሞቼ ጎንደር ለሚኖረው አጎቴ ጋሻው ጠብቅ እንኳን አደረሳችሁ። ውድ አያቴ ባባ እንኳን ለአረፋ በዓል በሰላም አደረሰ። በመጀመሪያ ለ1447ኛው ለኢድ አላዳ አረፋ በዓል በሰላም አደረሳችሁ መላው ሙስሊሙ ማህበረሰብ ማለት ይፈልጋሉ። በመቀጠል ለእናቴና ለአባቴ ያው እንኳን አደረሰሽ ቤተሰቦቼ እንኳን አደረሳችሁ ማለት ይፈልጋሉ። እንኳን ለ1447ኛው ለኢድ አልአድሃ አረፋ በዓል ለእናቴ ለአባቴ እንዲሁም ለእህቴ እንዲሁም በመላው ዓለም ላይ ለሚገኙ ሙስሊሞች ሙሉ እንኳን አደረሳችሁ። በዓሉ የሰላምና የፍቅር ይሁንላችሁ። በመላው ዓለም ያላችሁ ሙስሊም እህቶቼ ወንድሞቼ እንዲሁም ቤተሰቦቼ እንዲሁም እኔን የምታውቁኝ በሙሉ እንኳን አደረሳችሁ። መልካም በዓል መልካም የአረፋ በዓል ይሁንላችሁ ስልመኛለሁ። እንኳን አደረሳችሁ ለአረፋ በዓል ሙስሊም ቤተሰቦቻችን እንኳን አደረሳችሁ። ለሙስሊም ብሔረሰብ ለተባለ ወላ እንኳን ለክርስቲያን ወንድሞቻችን አጠቃላይ ለዚህ ለታላቁ ዓመት በዓል አረፋ ኢደል አድዋ አረፋ እንኳን ያደረሳችሁ። እሺ ለውድ ወንድሞቼ ለውድ እህቶቼ ለጓደኞቼ እንኳን አደረሳችሁ። ለዚህ ለኢደል አድዋ በዓል እንኳን አደረሳችሁ ላለ እንኳን አደረሳችሁ ለሁሉ እንኳን አደረሳችሁ። ለእናቴ ለሙጭት ኑሩ ወረታ ትገኛለች። እንኳን አደረሰሽ እናቴ። ለባለቤቴ ለሚሚ ያለባቸው ለወሰን የለሽ ለልጆቼ ፉአድ ነጃ ሚፍታህ ለእናንተም ለመላ በሀገሪቱ ላሉ ሙስሊም ሙስሊማት ለሁሉም ኢትዮጵያውያን ክርስቲያን ሙስሊም ምን የለ ለሁሉም እንኳን አደረሳችሁ እላለሁ። እኛም ኢድ ሙባረክ ብለናል። መልካም በዓል። እሺ ሰለላሁ ዐለይከ አከመል መካ ሰለላሁ ዐለይከ አከመል መካ ሸምሰል መዲና ሰላም ዐለይከ። እንግዲህ ተመልካቾች የዛሬው የአረፋ የጎዳና ላይ ፕሮግራማችን እዚህ ላይ ይጠናቀቃል። ፕሮግራሙን አዘጋጅቼ በማቅረብ ኤርሚያስ ገረመው አብሬያችሁ ቆይቻለሁ። በድጋሜ እንኳን ለአረፋ በዓል በሰላም አደረሳችሁ እያልኩኝ ፍቅር፣ ሰላምና ደስታ በቤታችሁ ይብዛ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። ሰለላሁ ዐለይከ አከመል መካ ሰለላሁ